እነሱ የተፈቱለት ሚስቶቻቸው ዘመዶቻቸው ካምፕ ውስጥ እንዴት እንደሚንደባለሉ እነግራለሁ። ከሞት የተረፉ ናቸው። ከዛ እኮ ከእስር ቤት እኮ ተፈታ ማለት ቀላል ነገር አይደለም። ሰው 8 ዓመት ታስሮ በ9ኛው ዓመት ይረሻናል እንዴ? በጣም ይገርምኛል አንዳንዴ። እና የሚኒስትሮቹ መኪና በሙሉ ተወርሷል። የት ነው ያለው? ካምፕኛዝ ግቢ ውስጥ ምርጥ ሲትሮን የሚባል መኪና ያየሁት እኔ የዛን ጊዜ እና በቅጽል ስሟ እንቁራሪት አይደል የምንላት? እንቁራሪት ነች። ዝቅ ትላለች እንደገና ከፍ ትላለች። የዛን ጊዜ ነው ያየናት። መኪናውን ከፍተን ስናሸተው ደስ ሲል መኪናው ሽታው ራሱ እነሱ መኪኖች ተሰብስበው ጨረታው ሲከናወን እኛ በቦታው ነበርን። እቺ እንትን የከሌ መኪና ናት የጀነራል ወይ የመራን የሚኒስትሩን ትራ መኪና ናት ምናምን አላት ሻንሲው እንደዚህ ነው እሺ ብሎ ሰውየው ከፍ ያለ ቦታ ላይ ወጣና የሰው ንብረት በግልጽ ጨረታ ለሰው ይሸጣል። እነ ጥላውን ገሰሰ እነ ታምራት ሞላ መጥቶ መኪና ይገዙ ነበር። ከዛ እና የመኪናውን ከቨሮቹ ምናምኖቹ በጣም ሌዘሩ ስለሚያምር እኛ እየገነጠልን የደብተር መያዣ ቦርሳ አድርገን እናሰራው ነበር። የሚኒስትሮቹ መኪና እዛው ቆሞ ተራ በተራ እየተጎበኙ በጨረታ ተሸጡባቸው ናቸው። ያው እነሱ እንደሃ ማድረግ ስለሆነ የሚፈልገው ደሃ ሆነው ወጡ እና በጣም ያሳዝን ነገር ነው የተሰራው። መቼም አንዳንዴም ደስ ይላል፣ አንዳንዴም ያሳፍራል። ታሪካችን የኢትዮጵያ ታሪክ ይሄ ነው። ግን እኔ ላጎላላ የፈለኩት ሰሌ እነዚህ ሞንስተር ናቸው የምትላቸው ሰዎች በቤታቸው ደግሞ ምርጥ ኳሊቲ ደግሞ አላቸው። ጓድ መንግስቱን ብታይ ኳሊቲ አላቸው። ቤስት ኳሊቲ ልጆቻቸውን፣ አካባቢያቸውን፣ ሰውን የሚወዱ ሰው ናቸው በጣም። እንግዲህ ያ ሶሻሊዝም ያመጣው ጣጣ ነው። ሰውየውን ጫካ እንደ አጃቢዎቻቸው እኮ ሽጉጥ እዚህ ጋር ነበር የሚያደርገው አንዳንዱ እንደ ቴክስ ፊልም ላይ እንዳየው